አንቺ ምንሽ በዚህ ላይ ተጠርፍሽ የቀረሽ? ሰኒ ምሩ ሆነች? ምሩ የት እንደሄደች አናውቅም። ትላንትና እንደወጣች አልተመለሰችም። ናሆማ በጣም ጨንቆታል። ማለት የዚህ ቤት ሰዎች ምንድነው አኩኩሉ ይጮታቸው እንዴ? ተራ በተራ ትላንትና ናሆማ ትንሽ ተናግሯት ነበር እና በሱ ተከፍታ የሆነ የጠፋችው አላወቅም። እንደውም ትላንትና አንቺ ጋር አልመጣም ስመጣ ነበረች። ተመልሼ ስመለስ ግን የለችም። ወይ ጉድ! የት ገባች? እሺ ስልኳ ሳይሰራ? አይሰራም። አዳሩ ሙሉ ስንቀጠቅጥላት ነው ያደርነው። ምን እንደምን ራሱ ቃሉ ጠፋብኝ። ምሩ እኮ ሰው ቢያስቀይማት እንደዚህ የምታደርግ ልጅ አይደለችም። አዎ ደግሞ እኮ እንደዛ ከተናገራት በኋላ ሰላም ነበሩ። ቢከፋትም ጥፋቴ ነው ብላ አላኮረፈችውም። ቆይ ማን ነው? ናሆምን አክርፎ ነው እንዴ? እንዴት? እኔ እንጃ፣ ግራ ገባኝ እኮ። ወይ ያፋልጉኝ ኮሚቴ አዋቅሩና የቡድን መሪ አድርጉኛ። ግራ ገባኝ እኮ። ሰኒ ብታይ ስራ መስራት ራሱ አቃተኝ። ሂጂ በቃ እኔ እሰራልሻለሁ። አንቺ ቤቱን አጥቼ። አረ ችግር የለውም። እኔ ከትፈልሻለሁ እንጂ እኮ እሰራልሻለሁ አላልኩሽም? በይጂ። እሺ በቃ ወይ ጉድ! እዚህ ቤት በቃ የሆነ ነገር ሳንሰማ አንውልም አይደል? ቆይ ምሩ ትገኝ እንጂ እኔማ እጠፋለሁ። ከዛ ይፈልጉኝ። ከመቼ ጀምሮ ነው ደግሞ በሯን ቆልፋ መሄድ የጀመረችው? እሺ አሁን አልጋውን እንዴት ላነጥፍላት ነው? ለነገሩ ስትመጣ አነጥፈዋለሁ። ምናልባት ደግሞ አንጥፋው ሄዳም ሊሆን ይችላል። ምን ነው የሰኒ ምግብ አይጣፍጥም አሉሽ እንዴ? እናማ ምን አውቃለሁ። ውስጥ የተሰበሰቡት የሼፎች ማህበር ናቸው። በእናትሽ ሳልፈልግ አታስቂኝ። አንድ ሽንኩርት እንኳን ሳልከትፍ ምንም ሳልሰራ ተመልሰሽ ትመጫለሽ እንዴ? የሀሴት ክፍል ቁልፍ ነው። የነማሚ ክፍል ደግሞ ኪራና ሄኖክ ተኝተዋል፣ አልተነሱም። አረ ገላገሉኝ ከማልቀስ። ነይ በይ ወደ ቦታሽ። እሺ በቃ ባይሆን ጨው በመቅመስ ታግዥኛለሽ። ዋናው እሱ ነው። እሺ አያልቅባት። የምሬን እኮ ነው። የፈለገ ቅመም ብትጠቀሚ ጨው ከበዛና ካነሰ ምግቡ አይጣፍጥም። ስለዚህ ዋናው ቁልፍ ጨው ነው ማለት ነው። እሺ ከማለት ውጪ ምን እላለሁ? ምሩ ምን ሆነሽ ነው? እሺ አፍሽን ልፍታለሽ፣ እንዳትጮይ። እባክሽ ልለምንሽ መድኃኒቴን እንኳን ስጪ። ወይኔ እንዴት ነው እሱን የረሳሁት? ቆይ እሺ እዚህ ያለሽ? እዚህ ያለኝ አንዱ ብቻ ነው። ዋናው መድኃኒቴ ቤት ነው። የት ቤት? እኛ ቤት ነው። እባክሽ ልቤን ውጋት ይዞኛል። ከዚህ በላይ መቋቋም አልችልም። እና እኔ እንዴት ቤትሽ እሄዳለሁ? ወይ ስሙን ንገሪኝና ፋርማሲ ሄጄ ልግዛልሽ። ያለ ሐኪም ማዘዣ አይሰጥ። እንደው በፈጠረሽ በምትወጂው እሺ ልለምንሽ፣ ልቀቂኝና ልሂድ። አሁን እኮ እኔንም ከባድ አጣብቂኝ ውስጥ ከተሽኛል። የሰማሽውን ለማንም የማትናገሪ ከሆነ ለምን አለቅሽም? በፍጹም ይሄንን ማድረግ አልችልም። ለኪራ ጽናት ምን እንዳደረገች ብታውቂ ይሄንን ለማድረግ ባልሞከርሽ ነበር። አልገባኝም። ጽናት እኮ ለኪራ በቃሽ ሀሴት፣ ጽናት ላንቺ ምን እንዳደረገች ብታውቂ አይደለም ልትጎዳት በክፉ ዓይንሽ ባላየሻት ነበር። ቆይ ምንድን ነው የምትይው? እኔስ አባቴን ማሳፈር ምፈልግ ይመስልሻል? እሺ ሄኖክ ከጽናት ምንድን ነው የሚፈልገው? አላቅም። እልህ አስይዛው ነው መሰለኝ። ሌላው ቢቀር ሴትነትሽ ራሱ እንዴት ፈቀደልሽ? ለአባቴ ስል ነው። ድጋሚ እሱን ማስከፋት አልፈልግም። እና አባትሽ ሌላ ሰው አዋርደሽ አስከፍተሽ የምታመጪውን ክብር የሚቀበልሽ ይመስልሻል? በቃሽ ምሩ፣ ከዚህ በላይ ማውራት የለብንም። ለማንኛውም እኔ መድኃኒት ካላገኙ ከዚህ በላይ ማውራት አልችልም። ስለዚህ እባክሽ አምጪልኝ። እሺ ቤት እንዴት ልገባ እችላለሁ? ሳሎን ቲቪ ስር ቁልፍ አስቀምጫለሁ። እባክሽ መተንፈስ እያቃተኝ።
ይቅርታ ምሩ፣ ከዚህ ሌላ ምርጫ አልሰጠሽኝም። ይሄን ከማድረግ ውጭ ምንም ምርጫ ስለሌለኝ ነው። አንተ ያለህ ምን መረጋጋት አለ? በገባው በወጣው ቁጥር የምጨቀጭቅኝ ነገር ምርር ነው ያለኝ። ከመረርኩ እኮ እኔን መተው ነው። መቼስ እኔ እንደማልፈልግሽ ታውቂያለሽ። ያልኩሽን ብቻ አድርጊልኝ እንጂ ከዚህ ቤት ልሄድ ነው። ይሄን ባብነትን ኪራይ ያወቀ ቀን ቆዳህን ነው የሚቀፍልህ። ኧረ እንደዛ ነው የሚሰማሽ? በወንድነቴ እንደምበልጠው ማን ታውቂያለሽ? አንተ እኮ ሰው ሆነ ራሱ መፈጠር አልነበረብህም። አንተ እኮ የሰው እርኩስ ነህ። እሺ ቅዱሳ፣ ለማንኛውም ልጅቷን ያት መድኃኒት ማምጣላት፣ ውሃ ምናምንም ስጣት። ቁልፉስ? ባለፈው ያንተ ክፍል ቁልፍ ጋር አስቀምጨዋለሁ። እሺ ከተመቸሽ። አንተ ደነዝ አታስጮኸኝ። አሁን ልጅቷ ታማ ተኝታለች። ግባና ውሃ ስጣት፣ በደንብ ተንከባከባት። አንድ ነገር ብትሆን ራሴን ይቅር አይደለም። ቀን ወደ ቀን ላንቺ ያለኝ እየጨመረ ነው የሚሄደው። አሳይሻለሁ። የአባትሽ እረኛ ሆነሽ እዛው ትቀሪያለሽ። በቃ አመሩ እዚህ ላይ ሳትለይ ኪራን ፈለግ ተከተለች አይደል? ውስጤን በጣም እየጨነቀኝ ነው። የሆነ ነገር ሆናለሁ። በእናትሽ እኔም እኮ አላስጨንቅሽ ብዬ ነው እንጂ ልቤ ምንም ሰላም አልሰጥሻለሁ። ይህ ውስጥ ቤቱን እንዴት ጭር እንዳለ። አዎ እሷ ነበረች ከሁላችንም እርጋታን የተሞላችው፣ የሁላችንም ጓደኛ። እሷ ግን ሲከፋት አንድ እንኳን ሰው አጣች መሰለኝ፣ ብቸኝነትን መረጠች። አላውቅም ግን እሷ ሄዳል ነው ብለሽው ማለት ጽናት ግን ውስጤ የሆነ ነገር እየነገረኝ ነው። እኔ መረዳት አቃተኝ። እሱማ እኔም አቅቶኝ እንጂ ራሴን መረዳት ነው የምፈልገው። እንዴት ነሽ? አውሩ እንጂ ምን ሆነ? ስመጣ ዝም አላችሁ? እንዲሁ በቅንድባችን ብዙ እያወራን ነው። እያማችሁ ነው መሰለኝ። ቶሎ ገባክ። አንተ ማገዶ አፈጅም ማለት ነው ነው እንዴ? ምንድን ነው የምትኮሳተረው? ቀልድ እኮ ነው። ኧረ እኔ ላስደንግጣችሁ ብዬ ነው እንጂ ገብቶኛል። ፊት እኮ የሚገባ ለማስፈራሪያነት መስፈርቱን አልፏል። ምን አልሽ? እስኪ ምሳ ላምጣልህ እንዴ? በአንቺ እጆች የተሰሩትን ምግቦች እንዲህ ሳልበላ እውላለሁ። ግን አሁን ነው የበላሁት። ውይ በቃ ከበላማ ይቅርብህ። እኔ ነበርኩ የሰራሁት። አረ እሷ አውቃ ነው። ላምጣልህ እኔ? አይ ተይው በቃ ክፍሌ ይዤ ገብቼ እበላለሁ ካልክ እሺ። ምንድን ነው ፊታችንን ሸመደደው እኮ። ምን አቅለታለሁ? ሊስለን ነው እንዴ? እሱኛል ሊስለን። እኔ ነኝ ጨፈኜ በግራግሬ እሱን ስለዋለሁ። አረ አንቺ ግፈኛ ልጅ ተይ በእናትሽ። አረ በስማ ይብላኝ ለምታገባው ይሄ ጫጓጊት። ተይ የምታገቢውን ሳታውቂ አትፍረጂ። ለነገሩ አንቺና መሩ የራሳችሁን ይዛችሁ የኔን ግፍ ትቆጥራላችሁ። ሰኒ ግን እኮ ምሩ ናፍቃኛለች። እኔም ናፍቃኛለች። ግን ምን እናርግ? አንወልዳት። እሷም እንደ ኪራ እዚህ ነኝ እስከምትል እንጠብቃት እንጂ። ናማን እኮ ይሄንን ስሜት ጠንቅቄ ነው የማውቀው። እረዳሃለሁ፣ ግን ደግሞ መረጋጋት አለብን። ይኸውልህ ኪራ፣ እሷ ለመሄድ ብታስብ ራሱ እኮ እኔ እዚህ ግባ የሚባል ጥፋት አላጠፋሁኝም። አንዳንዴ ምክንያታቸውን ሳናቅ የምንቀጣቸው ቅጣቶች ህመማቸው በጣም ከባድ ነው። ኪራ አልገባህም። እኔ ምሩን በጣም ነው የማፈቅራት፣ ከምልህ በላይ ነው የማፈቅራት። እኔም እኮ ጽናትን አፈቅራታለሁ፣ ግን ምን ያደርጋል። በእናትህ ኪራ እሺ በለኝና ሂጅ ልጠጣበት። በእናትህ ልጠጣ ልስክር። ናማ አይሆንም፣ አትጠጣም። በቃ የተፈጠረውን ነገር ማመን መቀበል አለብን። አልቻልኩም። ቤቱ ያለ እሷ ኦና ነው ነበር ሊውጤን የደረሰው። በዛ ላይ እኮ መድኃኒቷን ይዛ አልሄደችም፣ ልብሷን ይዛ አልሄደችም። እኔም እኮ ለዛ ነው ሐዋሳ እናቷ ጋር ያልደወልኩት እንጂ እኮ መደወል አላቃተኝም።
እንግዲህ በሄደችበት እሱ ይከተላት፣ እሱ መታን ነው ይከተላት። ምን ይባላል ሌላ? በእኔ ምክንያት እንደዚህ ስለሆናችሁ በጣም አዝኛለሁ። ኧረ ተው እስኪ። እንዲህ እኮ ተራራ ላይ የተተከለ ዛፍ ሆኖ እንጂ ፍቅራችን እንዲነፋስ ወደዚህ ወደዛ የሚያደርገው እንኳንና በዚህ ይኸውልህ በምንም አንጋጭም ነበር። እኔ አልቻልኩም ነው አንተ ሰጥ አባቴ ምን አለብህ? እና ፍቅር ፈላስፋ ሲያደርግ ምን ላድርግ? አንቺንም እኮ አንድ ሰሞን አዘፍኖሽ ነበር። ረሳሹ እንዴ? አስተውስሽ እና ካንተ እስክስታን ጠብቃ። ኧረ አንዳንድ እንደኔ የተጎዱትን ፈለግ አድርገን ሙሉ ባንድ እናቋቁም እንጂ። በቃ ይሄ ነው ናሆማ። እንደዚህ ወደ ቀልብ ተመለስ እንጂ አባቢ። ባትለኝስ ሌላ ምን አማራጭ አለኝ? ኪራ ታውቃለህ ግን ምኑን? የሴት ልጅ አእምሯን ማለት ነው በአንድ ሰዓት ማለት ነው ቀኙንም ግራውንም መጠቀም ትችላለች። እሺ ጠቢብም አደረገህ ደግሞ። ይኸውልህ ሄዋን ባትፈጠር ኖሮ ይሄ ጨጓራ ላሽ የሚባለው በሽታ አይኖርም ነበር። እንደ ድሮ ቆዳችንን ሰፍተን እያደንን ብንኖር ይሻለን ነበር። ገና ምን አይተህ? ይኸውልህ የጨጓራ በረሃ የሚባለው በሽታ ይመጣል ገና በቅርቡ ጠብቅ። የጨጓራ ላሽ ረበና ታጥሰው ጌቶ እናቴ እስኪ ሆነ ቀዝቃዛ አምጪልኝ በእናትሽ። ሆነ ረስረስ ልበልበት። 1 ሊትር ነው ወይ ያለች? ኧረ ጃር ካለ ጃር አድርግልኝ እናቴ። ኧረ ዋቃት ምንድን ነው ደግሞ አልጠጣ? እሱንም ልከለክለኝ ነው እንዴ? ምን ይላል እሱ? አፍትኙ ለምንድን ነው ውስጤን እየጨነቀኝ ያለው? ለምን? በሰላም ምኑ? እዚህ ጋር ቆመሽ ብቻሽን የምትወሪ? ዝም ብዬ ነው። ምን እንደሆንሽ ንገሪኝ እንጂ ለአንቺ ማልፈታልሽ ችግር የለም። እውነትህን ነው? አዎ ጓደኞቼ ራሱ መለኛው ነው የሚልሽ። አይ ጥሩ ነው። እስኪ ዛሬ ስለኛ እናውራ። እኛን አስብሎ የሚያስወራ ምንም ነገር የለም። ደግሞ ስትተኝ በጣም ነው የምታምሪው። ምንድን ነው አንተ የምታወራው? ምንም ተኝተሽ በልሜ እጅሽ እግሬ ስር ካልጣልኩሽ እኔ ነው ካደለሁ። ሀሴትም 1 ሳምንት ቆልቷት ነበር። የሰው ልጅ ኖርኩ ሲል ይሞታል፣ አልኖርኩም ሲል ደግሞ መኖሩን ምንም ሳያውቀው ህይወቱ እንዲሁ በከንቱ ያሳልፈዋል። ምሩ እንደዛ የህመም ጣር ላይ ሆና ግን ለጓደኛዋ ራሷን እምነቷን ስትጠብቅ ሳይ በራሴ ያፈርኩ። ከዚህ ቅዠት ህይወት መቼ ይሆን ምነቃው? አበቃ ስለው ከእንደገና ይጀምራል። ከ4 ዓመት በፊት ጉልበቴና ጭንቅላቴን አጣብቄ ያለቀስኩትና አልበቃ ብሎት ድጋሚ ደስታዬን ሊነፍገኝ ይታገላል። አረ መድኃኒቱን ይዤ ልውጣ ሰው ሳይመጣብኝ።
ይህን በር ቆልፍ አልነበር? ለነገሩ ይመልባል። አምላኬ እባክህ ተለመነኝና ከዚህ ጉድ ገላግለኝ እባክህ። ጌታዬ የሰራሁት ነገር ከዚህም በላይ በድንጋይ መወገር ጭምር ሊያመጣብኝ እንደሚችል አውቃለሁ። ግን እባክህ የዛሬን አታዋርደን እባክህ። መሩዬ ግን እንዴት አስቻለሽ? እኔ እኮ እንዴት እንዳናፍቅሽ ብታይ። ኪራ አዎ፣ በእናትህ ደብሮኝ እኮ ቤት ሄድኩኝ። የት? ምን አምቧ ልትጋብዘኝ ነው? ኧረ አልመጣም እባክህ። ካፌ ሆነ ነው? እሺ በቃ መጣሁ። ተመስገን አምላኬ፣ ከጉድ እኮ ነው ያወጣኝ። ውይ ኪራ ውለታ አለብኝ በእውነት። አሁን ልሄድ። አንበሲት ምን ሆነሽ ነው እንደዚህ የተዳከምሽው? ኪራ ጽናት፣ አምላኬ ሳቅ አትበለኝ እባክህ ተወኝ። ቆይ ምን አድርጌ ነው የምትለኝ? ለምንድን ነው በሰው ህይወት የገባው? ቆይ እኔስ ህይወቴ ምሩ፣ አንቺ እኮ ምን እንዳደረገችኝ ስለማታውቂ ነው። እሺ ውሃ ጠጣኝ። ታውቂያለሽ፣ አንድ ሰው ክፉ ከመሆኑ በፊት ልክ እንዳንቺ ጥሩ ነበር። ምን ማለት ነው? ታውቂያለሽ፣ እኔ ሀሴትን ግቢ እያለን ነው የማውቃት። 1 ዓመት ሙሉ በፍቅሯ ስትሰቃይ፣ እሷ ግን ጓደኛውን ያደርገች። ግቢ ውስጥ ሙድ እያዝብኝ ነበር። የሆነ ቀን በጣም ነው ያናደደች። ከሌላ ሰው ጋር መጀመሯን ሰማሁ። ሂጄ ጠየኳት። እሷ ግን ካደች። ከዛ ማታ ማታ ወቅስ አድርግ ሁሌ ያያቸው ነበር። ግን ከእሱ ጋር ብዙም አልቆዩም። ከእሱ ጋር ሲለያዩ ተመልሳ እኔ ጋር መጣች። ፍቅር እኮ በውዴታ እንጂ በግዴታ አይሆንም። አንድ ቀን አገኘኋት። ሰክራም ቢሆን እንደ ሰማይ የራቁኝን ከንፈሮቿን ሳምኳቸው። ግን በጥሩ ነገር በማሰብ ቪዲዮ ቀረስኩኝ። ለሴት ልጅ ክብሯ ሁሉ ነገሯ ነው። አንቺ ልጮይ ነው። እባክህ ተወኝ፣ እስክትወጣ እንኳን በሰላም ተመለስ። ታውቂያለሽ፣ ሀሴት ለአባቴ የመጀመሪያ ልጅም ብትሆን
ለእኔ ደግሞ የመጀመሪያ ፍቅሬ ነበረች። በሌላ ሰው የተቀረጸ ቪዲዮ አይታ እኔም መታሰደበች። ምን ማለት ነው? እስኪ ራስን በሷ ቦታ አድርገው። ማናችንም ቢሆን ይህንን ነበር የምናደርገው። ከዛ ግቢውን ለቃ ሄደች። አባቷም እኔን ከትምህርት ቤት አባረረኝ፣ አስደበደበኝ። በጣም ብዙ ነገር ነው ያደረገኝ። እኔም ሻንጤን ይዤ ወደ እናቴ ቤት ሄድኩ። እናቴ ስታኝ በጣም ነው የደነገጠችው። እናት አይደለች። ፈጣሪም ድጋሚ ያገናኛል እና እችን ልጅ አትቅጣት ነው የምትይ? እግዚአብሔር የበቀል ሜዳ አያመቻችም። አስቢው እስኪ ትምህርቴን፣ እናቴን፣ የምወዳቸውን ነገሮች በሙሉ ያሳጣችኝ ሀሴት ናት። እስኪ አስቢው። እንድትዋት ነው እንደምፈልጊው? እስኪ በቃ ራሳችሁ ችግራችሁን ፍቱት። እኔን ግን ተውኝ እባክህ። አይሆንም። አንቺ መስማት የሌለብሽን ነገር ነው የሰማሽው። ይቅርታ፣ ምንም ላደርግ አልችልም። አምስት ደቂቃ ብለሽ ቀን ሙሉ እኔን እዚህ አሳስረሽኝ ትያለሽ እንዴ? ራስህ አይደለ እንዴ ልጅቷን አግታት እዚህ ያልከው? አፍሽን ዝጊ፣ ሰው እንዳይሰማሽ። እንደው ምን አለ በሰሙኝና ከአንተ ተገዥነት ነፃ ባወጣኝ። በቃ ከዛ አባትሽ ስር እየዋልሽ ወሬሽ ሁሉ የጦር ሜዳና ያዘውንት ሆና። ቆይ ምንድን ነው የምትፈልገው? ይኸውልሽ አሁን ያወሩት ስላንቺ ነው፣ ግን አንድ የሚቀርሽ ነገር አለ። ምን? እስኪ ዶሴ ይውጣ የሚለውን ዘፈን ታውቂዋለሽ? እሱን እንዳታስበው እሺ? ለምን? አንተ እኮ ቆሻሻ ሰው ነህ። መቼም የምትለወጥ አይነት ሰው አይደለህም። ደግሞ አንተ እያለ እዚህ ቤት ውስጥ አልገባም። ላታመልጭኝ፣ አታሩጭኝ። ነሽ? እኔ የምለው ነጠላ አልኩብሽም? አላልሽብኝ? ምን ነው? ይሄ ነው የእኛ ቤት ጎረምሳ አዋራ ቡኖብኝ። ማን ነው ደግሞ እሱ? ሄኖክ ነው። ብታይ መሬት ላይ ያገኘውን ያላገኘውን እቃ እየጠለዘ ነው የሚሄደው። እባክሽን ተይው፣ እሱ አንዴ ለይቶለታል። እኔ ግን በጊዜ ብታይ ባይ ነኝ። እሱን እንግዲህ ለሚመለከተው አካል ብታሳውቂ ነው የሚሻለው። እና እንዴት ነው? ምን አዲስ ነገር አለ ስለምሩ? ምንም የለም፣ ግን ሌሊቱ ሙሉ ምጠራኝ እየመሰለኝ ልቤ ሲጨነቅ አደረ። ቢያንስ እዚህ ነው ብትል እኮ እኛም እፎይ እንል ነበር። እንጃ፣ ለሰሚው ግራ ነው። ናሆሚ እኮ ከቀልቡም አይደለም። እንዴት ይሆናል? እንዴት እንደሚወዳት እኮ። ቤተሰብ ጋር እናቷ ጋር እንዳንደውል ደግሞ እዛ ከሌለች እነሱን ማስጨነቅ ነው። ግራ ሆነብኝ እኮ። እሱማ ግን ደግሞ ቤተሰቦቿ እኮ ናቸው፣ ማወቅ አለባቸው። እሱማ ኪራ የዛሬን እኔና እዚህ አክስቷ ልጆች አሉ እነሱ ጋር እንደውላለን ብሏል። ምንም ቢሆን ማሳወቅን የመሰለ ነገር የለም። ግን በቃ ህይወት ስታስጠላ። የትኛዋ? የላይ ሰፈራ ወይስ የታች ሰፈራ? ዊሰኒ፣ አሁን የሚቀለድበት ጊዜ እኮ አይደለም። እና ምን ላርግ? ባለን ነገር ደስተኛ ነን እንጂ እስከ መቼ እናማራለን? እኛ ህይወት ተሰጥቶን ነው የምንኖረው። ስንቶቹ አሉ አይደለ መኖር እየፈለጉ መኖር ያልቻሉ እኮ። እኛ ማንፈልገውን በወሰደንና የሚፈልጉትን ባኖራቸው። አንቺ ታይ፣ ፈጣሪ የምንፈልገውን ነገር ሁሉ ቢሰጠን ለህይወት መንጓጓ ይመስልሻል? በሱ ስራ ጣልቃ አትግቢ። ደግሞ ሚስማር እንዳታዘነቢብን። እና ሰኒ ምሳ በልተሻል? ምን ማለት ነው? ወዲ ባዶ ከመሆኑ የተነሳ ሳወራ ራሱ እያስተጋባ ነው። እና ላቅርብልሻ? በቃ ማመልከቻውን አስገቡና እኔ ስመጣ ጨርሳለሁ። እሺ እሺ፣ በቃ እደውላለሁ። እሺ እመጣለሁ። እሺ እሺ።
ሰኒ ጎሽ ኪራ እንኳን መጣ። እዚህ ውስጥ የሆነ ሰው አለ። ሀሴት ናታ? ምን ማለት ነው? አይደለም ሀሴት አይደለችም፣ እሱ አይደለችም፣ ግን የሆነ ሰው አለ እዚህ ውስጥ። ና ክፈተው አሁን ቶሎ በል። ይኸውልሽ ሰኒ፣ ሀሴት ናት እዚህ ያለችው። ብሩን ደግሞ የቆለፈችው ሰው እንዲገባባት ስላልፈለገች ነው አይደለ? ስለዚህ ለምን እንድትናደድ አደርጋለሁ? አልከፍትም። ኪራ ለምንድን ነው ማታምነኝ? ውስጥ የሆነ ነገር ነግሮኛል። እዚህ ውስጥ የሆነ ሰው አለ። ምግብ አስቀርሽ ይጠፋል። ይኸውልሽ ጽናት፣ እዚህ ውስጥ ሰው አለ። ምን? ማን ያለው? ሀሴት ትሆናለች አልኩሽ እኮ። ሀሴት አይደለችም። ይኸውልህ ኪራ፣ በወለደች እናት ለምን እዚህ ውስጥ ሰው አለ። ከአንዴም ሁለቴ ምልክት ሰጥተውኛል። እሺ ተረጋጊ። እኔ ጋር ሌላ ቁልፍ አለ። ከፍቼ አሳይሻለሁ፣ ግን ማንም እንደሌለ ታያለሽ። እንዴ ብሩ 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 ምሩ ደህና ነሽ? ወይኔ ምሩዬ፣ ምንድን ነው የሆንሽው? ምሩ ምሩ ምሩ፣ አትናገርም እኮ ምሩ። ደህና ነሽ ምሩ? ምሩ ደህና ነሽ? ምሩ ይፈላ። ምሩ ምሩ፣ ነይ እያዣት እስኪ ምሩዬ። ይቺ ዓለም አስቀያሚ ናት። አንዴ ፈተናዋን ከጀመረች አታቆምም። አንዱን ፈተና ለማለፍ ሌላ ስህተት ታሰራናለች። ዛሬ እኔ አባቴን ላለማስከፋት ብዬ የሰው ህይወት አበላሸው። እሷ ነግራኝ ነበር፣ አሞኛል ብላ ነበር። ግን እኔ ራሴን ብቻ ስሜት አራመድኩ። ከረፈደ መጸጸት ምን ይጠቅም? እዛ ቤት ማንንም ዳግመኛ አይናቸውን ማየት አልችልም። እነሱ ሳይመጡ ልብሴን ይዤ ውልቅ እላለሁ። አዎ እንደዛ ነው የሚሻለኝ። አውቃለሁ እኔ ምን ማለት ራሱ እንዳለብኝ አላውቅም። ሰው ነኝ። እኔ ራሴን በአባቴ ፊት እንደ ጀግናና እንደ ጠንካራ ለመታየት ስል ማልችለውን ፈተና ያለ አቅሜ ስጋፈጥ ራሴን የተሳሳተ ቦታ አገኘሁት። አውቃለሁ አንተ ከተበከኝ ቦታ ነው ያገኘኸኝ። ግን ኪራ ምን ላርግ? ያ የነገርኩ የግቢው ጓደኛዬ ያንተ ጓደኛ ሄኖክ ነው። እስካሁን ድረስ ቪዲዮዎችን ይዞ ያስፈራራኝ ነበር። ከዛ ለራሴ ሰጋው። ድጋሚ አባቴን እዚህ ነገር ውስጥ መክተት አልፈለኩም እና ብቻዬን ለማንም ሳልናገር ዝም ብዬ ተቀመጥኩ። እሱ ግን አላስቀምጣለኝ። ብቻ ኪራ ድፍረቱ ኖረኝ። የተፈጠረውን ባስረዳ ደስ ባለኝ። አንተ ጥሩ ሰው ነህ፣ ጽናትም እንደዛው። ምሩ ደህና እንደምትሆን ተስፋ አለኝ። ግን ከቻልክ በእኔና ባንተ መሀል የተፈጠረው ነገር ይቅር፣ አደራህን። መልካሙን ሁሉ እመኛለሁ። ሀሴት
እኮ ያላችሁ እኔ እዚህ ለመሆን አልታደልኩም። ብቻዬን ነው የተፈረደብኝ። ወዴት ነው? የት? እዚሁ እንዴ? አልቅሰሽም? ኧረ አላለቀስኩም። ምን በወጣኝ። አንተ እኮ ህይወቴን ገሃነም ያደረግህ። በቃሽ፣ አሁንም አትውቀሽ። ለነገሩ ልክ ነህ። ውሃ ቢወጡት እምቦጭ ነው። ለማንኛውም ምሩ ራሷን ስታ ሆስፒታል ገብታለች። አይንህን በጨው አጥበህ የመሄድ አቅሙ ካለ ሂድና ከጎናቸው ሁን። ከነቃችሁ ሁሉንም ነገር ትነግራችኋለች። አንተ ግን ምን አይነት አውሬ ነህ? የልጅቷ መታመም እንኳን አያስደነግጥህም? ትሰምኛለሽ? እኔ ከኪራ ጋር ጓደኝነቴን ላጥብ አልፈልግም። እሱንማ ያጣኸው ያኔ ጽናትን ስትመኛት ነው። ቤት ውስጥ ይሄ የማይረባ ድራማህን መስራት ስትጀምር። እንደዚህም አይሆንም። ከሰማ ይገለኛል። ሁሉን ነገር ያንቺ እቅድ እንደሆነ ትነግሪዋለሽ። አሁንም ልታስፈራራኝ እየሞከርክ ነው? ትሰማኛለህ? ሻምበል ይሙት፣ እኔ ከዚህ በኋላ አንተ ስምር መጠመጥበት ሪዝን የለኝም። አትፎክሪ። ይኸውልህ እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን በስቼ እጄን ለፖሊስ ነው የምሰጠው። ፈራሽ? ትሰማኛለህ? እኔ አባቴ ልጅ ነኝ። አደርጋለሁ እንጂ አልዝትም። ከዚህ በኋላ በህይወቴ እጅህን ለማስገባት ብትሞክር በጥይት ነው አቀባበል ማደርግልህ። ይህ ነገር ቢቀርብኝ ይሻላል። እኔም ከዚህ ቤት ልውጣ። ልብሴ ላዘጋጅ።